የተነቃቀለ ጸጉር አይመለስም ያለው ማን ነው? አሞኝ በነበረ ሰዓት እንግዲህ እንደምታዩት 4 ፍሬ ጸጉር ቀርታኝ ነበረ። እንግዲህ እንደዚህ አይነት ቅባቶችን ውህዶችን እየተቀባው እንደምታዩት ተመልሷል። ይሄን ቅባት ያው በየጊዜው አልሰራም፣ በ6 ወር በ7 ወር አንዴ ነው። ዛሬ አልቆኝ ይሄኛውን ደግሞ ለጸጉር መነቀል ለጸጉር ብዛት የሚሆን ቅባት ሰርቼላችኋለሁ። እንደምትወዱት ተስፋ አደርጋለሁ። እንደሌሎቹ ቅባት ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ እንግዲህ ርዕሱ ላይ ስላያችሁት ዛሬ በጣም ቆንጆ እንግዲህ በአመት አንዴ ወይ 9 ወር 8 ወር ቢሆን ነው እንደዚህ አይነት በዛ ያለ ቅባት በአንዴ የምሰራው ማለት ነው። ዛሬ እየጠየቃችሁ የነበረ መስኪ የአዲስ ቅባቶች አንሰራም ወይ ያላችሁ የነበረ አዲስ ቅባቶች ሰርቻለሁ። ምንም እንግዲህ ብዙ ነገር ሳላበዛ ቀጥታ አሰራሩን እናያለን። በተለይ በዚህ ሰዓት በጣም ብዙ ጥያቄ የበዛው የፀጉር መነቀል እንደገና ደግሞ የፀጉር ወዝ መጥፋት መበጣጠስ ስለሆነ ለሱ የሚጠቅማችሁን እንግዲህ ዛሬ አመት አካባቢ የሰራነው ቅባት አለ። እሱ ለብዙ ነገር ጠቅሟችኋል። መስኪያ አልቆብኛል፣ ሌላ ቅባት እንስራ ያላችሁ የኔም ስላለቀ እኔ ግን በዛ አርጌ ስለምሰራ ለብዙ ጊዜ ይቆይልኛል። ስለዚህ አሰራሩን እናያለን። ወደ አሰራሩ። እሺ፣ እዚህ ጋር ዝንጅብል አለኝ። ዝንጅብል እንግዲህ ለፀጉር ለቆዳ በጣም ነው የሚጠቅመው። በተለይ ለሚነቀል ፀጉር በጣም ነው የሚጠቅመው። እዚህ ጋር እነዚህ ያው ሮዝመሪ ሁሌም ስለምጨምር ታውቃላችሁ። እነዚህ ሁለቱ ግን ቴም እና አርጋኖ ናቸው። እነሱ የተለየ ቪዲዮ ራሱ ሰርቼባቸው እመጣለሁ። ለጤና ራሱ በጣም ጥቅም ስላላቸው ማለት ነው። እነዚህን ምን አደርጋለሁ? ዝንጅብሉንም ይሄንንም እቀነጣጥሰውና አደርቃቸዋለሁ። ምክንያቱም ትንሽ ደረቅ ካሉ ቅባታችንም ለብዙ ጊዜ እንዲቆይልን ማለት ነው። ውጪ ላይ እንደዚህ በስላይስ አርጌ ክትፍ አረገውና ውጪ ላይ ፀሐይ ላይ አደርገዋለሁ። ያው ፀሐይ እየወጣልን ነው። ከዛ እርጥበቱን በደንብ አድርጎ ሲጨርስ ወደ ቤት አስገባዋለሁ ማለት ነው። እንደምታዩት ዝንጅብሉ የለችም ማለት ይቻላል። እነዚህ ሶስቱ አሉኝ። በእነዚህ ሶስቱ ላይ እንግዲህ ማድረቅ የማያስፈልጉኝ ነገሮች ጨምርበታለሁ። እዚህ ጋር ሚስማር ስላችሁ የሆነ ጊዜ እንደ ሚስማር ይባላል እያላችሁ ነበረ። ቅርንፉዱን አዎ ሚስማር ይባላል። እዚህ ጋር ደግሞ ሂቢስኩስ ወይም ደግሞ ከርከዴ ይባላል አይደለ? ሂቢስኩስ ፍላወር የአበባ አይነት ነው። በጣም ለጤና ጠቃሚ ነው። በሻይ መልኩም ይጠጣል። እዚህ ጋር የምታዩት እንግዲህ እንዳለ ለጤና ሁላ የሚጠቅሙ ናቸው። በተለይ ለፀጉር መነቀል በጣም የሚጠቅሙ ናቸው። ስለዚህ ሰርታችሁ ተጠቀሙበት። እንደዚህ እነዚህን ማድረቅ ስለማያስፈልገኝ ነው። ወደ መሀል አካባቢ በደንብ ዝርዝር እያደረግኩ ጥቅማቸውን ነግራችኋለሁ። አሰራሩን እንዳሳያችሁ ቀለል አድርጋችሁ እንድትሰሩት መጀመሪያ የኔ የዋና ቅባቴ ኮኮናት ነው። ኮኮናት ያው ስለሚስማማኝ ነው። እናንተ ዋና ቅባታችሁ የሚስማማችሁን ተጠቀሙ። እንግዲህ ለሁላችንም የሁላችንም ፀጉር የተለያየ ስለሆነ ከዛ እዚህ ጋር ቨርጂን ኦሊቭ ኦይል አለኝ። ቨርጂን ኦሊቭ ኦይል ትንሽ እጨምርበታለሁ። እዚህ ጋር ደግሞ ሆባ ወይም ጆጆባ ኦይል አለኝ። ትንሽዬ እሱንም እጨምርበታለሁ ማለት ነው። እናንተ የሚመቻችሁን አይነት መጠቀም ትችላላችሁ። እዚህ ጋር ባዮቲን ኦይል ወይም ደግሞ በኮፊ ምናምን ተደርጎ የተሰራ አለኝ። ባለፈው ቅባቶች ጋር አንድ ላይ ያሳይቻችኋለሁ። ከዛ ጨምራለሁኝ ሮዝመሪን፣ ሁሉን ነገሩን እጨማምራለሁ ማለት ነው። በየጊዜው እንግዲህ በተቻለ መጠን የሚጠቅማችሁ አይነት ቅባት ለመስራት እየሞከርኩኝ ነው። በተለይ ከጊዜው አንፃር በተለይ ለሚነቀል ፀጉር በተለይ ፎሊክላችንን የሚያጠነክር ነገር ፀጉራችን እንዳይነቀል ለፀጉር ብዛት በጣም ነው የሚጠቅመውና እንደዚህ አቀላቅለዋለሁኝ። በተለይ ደግሞ እነዚህ የጨመርኳቸው ነገሮች በሙሉ በአቅራቢያችን በቀላሉ የምናገኛቸው ናቸው። እዚህ ጋር የፈላ ውሃ ውስጥ አርጌ እንደዚህ አስቀምጠውና እሳት ላይ እጥደዋለሁኝ።
ውሃው እንደምታዩት ሙቀቱ ከዚህ ጋር እንደምታዩት ነው። በእንፋሎት አንድ ላይ እንዲዋሃድ ወይም ደግሞ በስቲም መልኩ እንዲወጣ አደርገዋለሁ። ከዛ አሳድረዋለሁ ማለት ነው። አሳድሬ ይሄ በንጋታው ነው። በንጋታው እዚህ ጋር ጥቁር አዝሙድ አለኝ። ጥቁር አዝሙድ እንግዲህ ታውቃላችሁ፣ ብዙ ጊዜም ነግሬያችኋለሁ። እዚህ ጋር ደግሞ ኮፊ አለኝ። እሱን አንዳንድ ማንኪያ እጨምርበታለሁ። ጥቁር አዝሙድ ለጤናም ለፀጉር ለሚነቀል ፀጉር ለፀጉር ብዛት በጣም ነው የሚጠቅመው። እሱ እንደዚህ ጨምረዋለሁ ማለት ነው። በአሁን ሰዓት ላይ በጣም በውድ ዋጋ የሚሸጡ ቅባቶች በሙሉ እንደዚህ የቤት ውስጥ ሰርተው የሚጠቀሙት ነው ማለት ነው። እኔ ደግሞ አሰራሩን ካሳየኋችሁ እናንተ በቀላሉ ያ ሁሉ ገንዘብ አወጣችሁ በትንሽዬ እቃም የሚሸጡ ስላሉ ያን ሁሉ ነገር አውጥታችሁ ከምትገዙ እንደዚህ መስራት ትችላላችሁ። በአብዛኛው እነሱ አይፈጩትም። እንደዚህ ያ ጥንካሬ እንዲኖረው አያደርግም። ጥንካሬ አይኖረውም ካልተፈጨ። ስለዚህ ስንፈጨው ምን ይሆናል? ሁሉንም ነገር አንድ ላይ በደንብ እናገኘዋለን። የተጠቀምናቸውን ነገሮች በሙሉ ቅባቱ ላይ እናገኛቸዋለን። እንደዚህ ፈጨዋለሁ፣ አዋህደውና አጠላዋለሁ ማለት ነው። እንግዲህ ይሄን ቅባት ለመስራት እውነት ለመናገር በስመ አብ ወወልድ ወመንፈስ ቅዱስ ጌታዬ በጣም ብዙ ጊዜ ነው የፈጀብኝ። ለምን እንደሆነ አላውቅም። በጣም ነው የምላችሁ፣ ወር ያልፈዋል። አንዱን ቅባት ስገዛ ከዛ አንዱን ሳረግ የሆነ ነገር ገዝቼ በቃ በጣም የተጓተተ ቪዲዮ ማለት ይሄ ነው። ምንም ሊሆንልኝ አልቻለም ብታዩና ዛሬ እንደ እግዚአብሔር ፍቃድ ከቻልኩኝ ጨርሰዋለሁ ማለት ነው። ከዛ እንደዚህ ቀስ እያልኩኝ አጠላዋለሁኝ። ያ ወደ በኋላ ላይ ያሳያችኋለሁ። ይሄ ቅባት መሆን ያለበት ቢጫ ነው የሚሆነው ሰርታችሁ ስጨርሱ። ያው ወደ ስራ መመለሻ ሰዓቴ ስለደረሰ እንደገና ለ3 ለ4 ቀን ቤት ስለማልሆን ስለማይመቸኝ ቪዲዮን ለመጨረስ እነዚህ እቃዎች ላይ እነዚህን ጥብጥብ አደርጋቸውና ዝም ብዬ ነው ያለፈውን ቅባቶች እንደዚህ እቃዎቹን በደንብ አጣጥባቸዋለሁ። ትንሽ አደርቃቸውና ከዛ በኋላ ቅባቴን ስራ ከመሄዴ በፊት ነው ገልብጬው የሚሄደው ማለት ነው። እዚህ ጋር ትንሽ አረፋውን አወጣና እዚህ ጋር ኢሴንታል ኦይል አለኝ። ቅባቱ ሽታው የሚያምር እንዲሆን ኢሴንታል ኦይል መጨመር እንችላለን። ካልሆነ ግን የቡና የጨመራችሁበት የቡና ሽታ በነገራችን ላይ በጣም ነው ጎልቶ የሚወጣው። ስለዚህ እንደዛ ማድረግ ትችላላችሁ። እዚህ ጋር የተጠቀምኳቸው ነገሮች በአጠቃላይ በነገራችን ላይ ሽታቸው በጣም ደስ የሚሉ ናቸው። አርጋኖም፣ ሮዝመሪም ሁሉም ማለት ነው። እዚህ ጋር የምነግራችሁ ነገር ጊዜ ካላችሁ እቃ ውስጥ ሳትጨምሩት በተለቅ ባለ በጠርሙስ ነገር ከድናችሁ ቢያንስ ለ1 ቀን ለ2 ቀን አስቀምጡት። ምክንያቱም ቢጫ ነው ይሄ ቅባት። በኋላ ላይ ያሳያችኋለሁ። እኔ ያሰብኩት ቪዲዮውን እጨርሰዋለሁ ብዬ ነበር፣ ግን አልጨረስኩትም እና መጨረሻ ላይ ድጋሚ ገልብጬ አለቅልቄ ድጋሚ ቢጫውን አውጥቼ ከስር የዘቀጠውን አውጥቼለታለሁ ማለት ነው። እንግዲህ እነዚህ ቅባቶች እያንዳንዳቸው የጨመርኳቸው ነገሮች ከሮዝመሪ ከጂንጀር ሁሉ ነገር እነዚህ ነገሮች በተለይ ፀጉራችሁ ለሳሳ ፀጉራችሁን ለብዛት ይጠቅማል። እንደገና ደግሞ ፀጉራችሁን እንዳይነቀል ለተለያየ የፀጉር ለፎሮፎር ለሚያሳክክ ፀጉር ለፀጉር ጥቁረት በጣም ነው የሚጠቅሙት። ስለዚህ ሰርታችሁ ተጠቀሙበት። የሚሸጡትም ከነዚህ የተሻለ የበለጠ ነገር አይሆንም። ያንን ነው ማሳያችሁ እና እንደነገርኳችሁ ነው። ዝም ብላችሁ እንደዚህ ጨምራችሁ ያው ብታዩት ራሱ ይዘቅጣል፣ ግን መጀመሪያ ላይ ጨምራችሁ ሌላ እንደዚህ እቃችሁ ላይ ከመገልበጣችሁ በፊት እንደዚህ ትታችሁት በጠርሙስ ነገር አስቀምጣችሁ እንደዛ ነው በአብዛኛው ማረገው። ግን ወደ ስራ መሄጃ ሰዓቴ ስለደረሰ ከዛ በኋላ ለ4 ቀናት ስራ ስለመሆን ቪዲዮውን ለመጨረስ ብዬ ነበረ። እንደምታዩት እንደዚህ ነው የሚሆነው። አያችሁ ከስር የዘቀጠው ቅባቱ እንደዚህ አይነት ነው የሚሆነው። ወደ ወርቃማ አይነት ከለር ነው የሚሆነው። ስለዚህ እንደዚህ በትልቅ እቃ አያችሁ እየገለበጥኳቸው እያለቀለኩኝ ድጋሚ ከትቼዋለሁ። እንግዲህ የሚያምር ቅባት ነው የሚሆነው። ሰርታችሁ ተጠቀሙበት። በጣም ተወዱታላችሁ። ያው ከዚህ በፊት ሁሌም እንደምሰራላችሁ አይነት ነው ማለት ነው።
ስሩና ቤታችሁ በቀላሉ ተጠቀሙበት። ራሳችሁን ከተለያየ ካንሰር በሽታዎች ተከላከሉ። ቤታችሁ በተፈጥሮ ነገር በመጠቀም በመስራት ማለት ነው። መጨረሻው ይሄ ነው የሚሆነው። አለቅልቄ አውጥቼ የስሩን የዘቀጠውን አውጥቼ ድጋሚ አድርጌዋለሁ ማለት ነው። እንግዲህ የተጠቀምኳቸውን ነገሮች አይታችኋል። አሰራሩን አይተን ተመልሰናል። በአብዛኛው እንግዲህ ጠቅላላ አድርጌ ስገልጸው በተለይ ለፀጉር ጥቁረት፣ ይሄ ፕሪሜቹር ግሬ እንዳይኖር፣ ለብለድ ሰርኩሌሽን በጣም አሪፍ ነው። እንደገና ደግሞ ለፀጉር እድገት፣ በተለይ ደግሞ ለቆዳ ጤና፣ ይሄ ለአዋቂ ለወንዶችም ለልጆችም ለሁሉም የሚሆን ነው። እንደምትወዱትና ቀለል አድርጋችሁ እንደምትሰሩት እንደምትጠቀሙበት ተስፋ አደርጋለሁ። አሰራሩ ቀለል አርጌ ነው የሰራሁት። አሰራሩ ሁሌም እንደማደርገው ማለት ነው። በጣም ነው የሚጠቅመው። ሰርታችሁ ተጠቀሙበት። ይሄኛው በአብዛኛው እንግዲህ በጣም ብዙ ብር አውጥተን የምንገዛቸው ቅባቶች ናቸው። ይሄ ኮፊ ቢንስ፣ የተለያየ ሮዝመሪ፣ የተለያየ እነዚህ አሁን የጨመርኳቸው ነገሮች በሙሉ የተለያየ የራሳቸው ቅባት የሚሸጡ አላቸው። ግን ቤታችን እንደዚህ አንድ ላይ አድርገን ቀላቅለን ሰርተን መጠቀም እንችላለን። ሌም እንደማደርገው እየተቀባው አሳያችኋለሁ። ፀጉሬ እንግዲህ ታጥቤዋለሁ። ከ3 ቀን በፊት ታጥቤዋለሁ። ቅባት ተቀብቼዋለሁ። ልስልስ ያለ ነው። ሰርቼው ነበረ፣ ፈትቼው ነው እና ልስልስ ብሏል። ይሄ እንግዲህ አናታችንን መቀባት እንችላለን፣ ዛላውንም መቀባት እንችላለን። ስለዚህ እንደዚህ እናደርጋለን፣ እናወጣለን። ውስጡን እንግዲህ ሁሌም እየተቀባው ስለማሳያችሁ ነው። ውስጡን እንደዚህ አድርገን አናታችንን ቅባት በጣም አለው ፀጉሬ። አናታችንን እንደዚህ እናደርገዋለን። ከዛ በኋላ ማሳጅ እናደርገዋለን። ፀጉራችንን ታጥበን ነው የምንቀባው። ከዛ እንተወዋለን። በየ2 ቀኑ በየ3 ቀኑ ብንቀባው በጣም ብዙ ለውጥ እናገኛለን እና ማሳጅ እናደርገዋለን። ማሳጅ ለፀጉር በጣም ነው የሚጠቅመው። በጣም ያለ ማሳጅ ቅባት መቀባት ማለት ያለ የፊት ክሬምን ፊታችን ላይ ለጥፎ መተው ማለት ነው። ስለዚህ ማሳጅ አድርጉታላችሁ። ዛላውንም እንደዚህ ትቀቡታላችሁ። ለዛላውን በጣም አሪፍ ነው። አሁን ወደ ስራ ሄዳለሁ። ፀጉሬንም ሳልሰራ ሰዓት ደርሶብኛል። ይሄን ቅባት ለመስራት ለምን እንደሆነ አላውቅም፣ ብዙ ጊዜ ነው የወሰደብኝ። ብታይ በጣም ብዙ ቀናቶች ማለት ነው። ምንም አልተመቸኝም። አንዴ ስለው ወደዚህ ስለው ወደዛ ስለው ከዛ እንደዚህ አድርጌ ይዘዋለሁ። እንደዚህ አይነት ቅባቶች በየጊዜው አልሰራም። አሁን ይሄ እንደ ከሆነ ነው። ብዙ ሰዎች ከስራ ቦታ ምናምን የሚጠይቁኝ ስላሉ ለነሱ አንዳንድ እነዚህ ትንንሾቹን አንዳንድ ሰጣቸዋለሁ። ትልልቆቹን ነው የምጠቀመው። እንደ አየሩ ጸባይ ነው እንግዲህ 5 ወርም 6 ወርም ሊሆን ይችላል። ከዛም በላይ ሊጠቅመኝ ይችላል ማለት ነው። እሺ ከ3 ቀን በኋላ እንግዲህ ያው ከስራ ስመለስ ምንም ቪዲዮ መጨረስ ስላልቻለ ይሄ ቪዲዮ በጣም የተፈታተለኝ። ከዛ በኋላ እንደምታዩት ከስሩ እንደዚህ ዝቅጥ ይላል እንዳለ የፈለገ ብናጠለው። ከዛ በኋላ ራሱ እንደ ቅርር ብሎ እንደዚህ የወጣለት በጣም ነው የሚያምረው ማለት ነው። ከዛ እነዚህን ትንንሾቹን በትልቁ ዕቃ ላይ እየገለበጥኩኝ የስሩን አለቅልቄ ይሄው ድጋሚ እንደምታዩት እንደዚህ አሁን የዘቀጠ የለውም። እሱን አረጋለሁ። በፈለጋችሁት ማጥለያ ብታጠሉት ራሱ 2 ቀን 3 ቀን 2 ቀን በቂ ነው። 2 ቀን ብታስቀምጡት ራሱ ጥልል ብሎላችሁ የሚያምር ቅባት ነው የሚሆነው ማለት ነው። ስለዚህ ከመገለባበጣችሁ በፊት አስቀምጡ። ያው ሁሌም እንደዛ ነው የማደርገው፣ ግን ቪዲዮን ለመጨረስ ብዬ ነበር አልጨረስኩትም። እንደ እግዚአብሔር ፍቃድ ሆነ ማለት ነው። ስለዚህ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ተጠቀሙበት። የተፈጥሮ ነገርን የሚያክል ነገር ምንም የለም። እውነቴን ነው የምላችሁ፣ አትናቁ። የተፈጥሮ ነገርን አትናቋት። ምክንያቱም ከተለያየ በሽታ ከተለያየ ካንሰር ራሳችንን እንከላከልበታለን። እንደገና እንደምታዩትም በጣም ጥሩ ነው። ከጊዜ ቆይታ በኋላ ፀጉራችሁ ልዩነቱን ታዩታላችሁ። ያው
ይሄ ብዙ ሰዎችም ራሱ የመሰከራችሁለት ስለሆነ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ፈጣሪ አምላክ ኢትዮጵያ ሀገራችንን፣ ዓለማችን ሁሉ ሰላም፣ ፍቅር፣ ጤና፣ በረከት ያድልልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው